በሰራሰኛው ክፍለ ዘመን በነበረው የአፍሪካ ቀንድ ታላቁንና ማዕከላዊውን የክርስቲያን መንግስት መልሶ የገነባው እንዲሁም ወታደራዊ የጀርባ አጥንት ሆኖ ያገለገለው እጅግ የተካነና በሃይማኖቱ ጠንካራ ሙስሊም የሆነ የፈረሰኛ ጦር ነበረ ቢባል ለማመን ይከብድ ይሆናል። አዎ እንግዲህ በጣም ይከብዳል። አብዛኛውን ጊዜ ታሪክን ስንመለከት ነገሮች ልክ እንደ የሕክምና ራጅ ምርመራ ውጤት ጥቁርና ነጭ እንዲሆንልን ነው የምንፈልገው። ልክ ነው። አንዱ ወገን ትክክል፣ ሌላኛው ስህተት፣ ወይም ደግሞ አንዱ ሃይማኖት ከሌላኛው ጋር ሲጋጭ እንደነበር አድርገን ማሰብ ይቀልናል። ትክክል። ግን ታሪክን ወለኋላ ተመልሰን በጥልቀት ስንመረምር ያ የራጅ ማሽን በድንገት ይበላሻል ማለት ነው። አብዛኛውን ጊዜ የምናውቃቸው የታሪክ ትርክቶች የተቀረጹት ከዘመናት በኋላ በመጡ ፖለቲካዊ ፍላጎቶች ነው። እና የዛሬው የጥልቅ ትንታኔ ዝግጅታችን ይህንን ላዩን የሆነ የክርስቲያንና ሙስሊም ግጭት ትርክት ሙሉ በሙሉ የሚፈታተነው በመረጃ ምንጭነት የምንጠቀመው ሳሙኤል ከተሰኘው የመረጃ ማዕከል የተገኙ ሰፋፊ ታሪካዊ መዛግብቶች፣ የጂኦፖለቲካ ትንታኔዎች እና ጥናታዊ ጽሑፎችን ነው። አዎ እና እዚህ ላይ ግልጽ ማድረግ ያለብን ነገር ቢኖር በ13ኛውና 14ኛው ክፍለ ዘመን የነበሩት ነገስታትና ሱልጣኖች ዋናኛ አንቀሳቃሻቸው የሃይማኖት ልዩነት አልነበረም። ታዲያ ምን ነበር? እንግዲህ የንግድ መስመር ቁጥጥር፣ የጂኦፖለቲካ የበላይነትና የጋራ ህልውና ነበር ዋናኛው ጉዳያቸው። የዛሬው ትልኳችን በአፍሪካ ቀንድ ታሪክ ውስጥ የዋላሽማ ስርወ መንግስት እንዴት እንደተነሳ እና የአማራ ማንነት ከቀደምት እስላማዊ የንግድና ወታደራዊ አውታሮች ጋር ምን ያህል ጥልቅ ቁርኝት እንደነበረው መመርመር ነው። ታሪኩን ከስራ መሰረቱ ለመረዳት ግን ወደ 9ኛው እና 10ኛው ክፍለ ዘመን መመለስ ግድ ይለናል። በዚያን ዘመን ከአረብ ገጽረ ምድር ወደ አፍሪካ ቀንድ የፈለሱ ሁለት የተለያዩ ቡድኖች ነበሩ አይደል? አሊዶችና ማክዙሚዶች። በትክክል። እና የነዚህ ሁለት ቡድኖች ልዩነት የጠቅላላውን ቀጣና ታሪክ የቀየረ ነው ማለት ይቻላል። መጀመሪያ አሌዶችን ብናይ የነቢዩ ሙሐመድ ቀጥተኛ የዘር ሐረግ ነን ብለው ስለሚያምኑ ያንን የዘር ንጹሕና የመጠበቅ ስነ-ልቦናዊ ጫና ነበረባቸው። ማለት ከነዋሩ ማህበረሰቡ ጋር ላለመቀላቀል። ልክ ነሽ። ከነዋሩ ማህበረሰብ ጋር በጋብቻ ከተቀላቀሉ ያ የተቀደሰ ተብሎ የሚታሰበው ደማቸው እንደሚበረዝ ይሰማቸው ነበር። ስለዚህም በዳህላክ ደሴቶች እና በቀይ ባህር ዳርቻዎች ላይ ብቻ ተወስኖ ቀሩ። ባህር ላይ ንግዱን ከመቆጣጠር ባለፈ ወደ ሀገሪቱ የውስጥ ክፍል ለመግባት አልደፈሩም ማለት ነው። አዎ፣ አልገቡም። መክዙሜዶች ግን ከዚህ ፍጹም የተለየ አካሄድ ነው የተከተሉት። በመካ መኳንንት የነበሩ እና ንግድን በሚገባ የሚያውቁ በጣም ተግባራዊ ሰዎች ነበሩ። የባህር ዳርቻውን አልፈው ወደ ማዕከላዊ የሸዋ ደጋማ ክፍሎች ዘልቀው ገቡ። እውነት ነው። ነገሩን ወደ ዘመናው ዓለም አምጥተን ስናስበው ታውቃለህ፣ ማክዙሚዶች ልክ እንደ አንድ ትልቅ ዓለም አቀፍ ኩባንያ ነበሩ። እንዴት? አብራራው እስኪ። ማለት የኩባንያው አንድ ቅርንጫፍ ወደ አዲስ ሀገር ይገባና ከዋናው መስሪያ ቤት ጋር ያለውን ጥብቅ ቁርኝት ይተዋል። ከዛ የሀገር ውስጥ ሰራተኞችን ቀጥሮ ሙሉ በሙሉ የሀገር ውስጥ ባህልን ተላብሶ የራሱን የቻለ ሀያል የቢዝነስ ተቋም ይገነባል። ልክ እንደዛ ነው። ዋው! በጣም ጥሩ ንጽጽር ነው። ማክዙሚዶችም ያደረጉት ይህን ነው። ከነባሩ ማህበረሰብ ማለትም ከአማራ፣ ከአርጎባ እና ከሲዳማ ህዝብ ጋር በጋብቻ ተቀላቀሉ። ይሄ መዋሃድ ደግሞ አዲስ አስተዳደር ፈጠረል። አዎ፣ አዲስ የአስተዳደርና የማንነት ቅርጽ እንዲፈጠር ምክንያት ሆነ። ማክዙሚዶች የራሳቸውን እስላማዊ የንግድ ህግ፣ የውል ስርዓት እና የክብደት መለኪያ ከደጋው ማህበረሰብ የግብርናና የመሬት አስተዳደር ስርዓት ጋር አዋህዱት። ራሳቸውንም የደጋ ገዦች ብለው ሰየሙ። በትክክል። እምነታቸው እስልምና ቢሆንም በባህላቸው፣ በቋንቋቸው እና በማህበራዊ መስተጋብራቸው ሙሉ በሙሉ የደጋው ማህበረሰብ አካል ሆኑ እና ይህ ሂደት ነው እንግዲህ የአማራ አሚር የሚለውን እጅግ አስገራሚ ጽንሰ ሐሳብ የፈጠረው። ይሄ የአማራ አሚር ማንነት ታውቃለህ፣ በዘመናችን ለሚታየው የጠነከረ የብሔር እና የሃይማኖት ክፍፍል ትልቅ ትምህርት የሚሰጥ ይመስለኛል። በእምነቱ ሙስሊም የሆነ ነገር ግን በፖለቲካው የደጋው ክርስቲያን ማህበረሰብ ወሳኝ አካል የሆነ ኃይል ነው። ልክ ነሽ። ይሄ በወቅቱ ለነበረው የንግድ ልውውጥ በተለይም ለወርቅ፣ ለዝባድና ለቀመማ ቅመም ንግድ
እጅግ ወሳኝ የነበረ የጋራ መግባባት ፈጥሮ ነበር። ማለት የንግድ መስመሩ ያለ አንዳች የሃይማኖት እንቅፋት ከዳጋው እስከ ባህር ዳርቻ በተቀላጠፈ ሁኔታ ይንቀሳቀስ ነበር ማለት ነው። አዎ፣ እዚህ ላይ እጅግ የሚገርመው ነገር ይህ የጋራ መግባባትና ውህደት ምን ያህል ጠንካራ እንደነበረን የምንረዳው በ1270 ዓመተ ምህረት የተከሰተውን ትልቅ የፖለቲካ ሽግግር ስንመለከት ነው። የዛጉዌ ስርወ መንግስት ወድቀው አጼ ይኩኖ አምላክ የሰሎሞናዊውን ስርወ መንግስት የመለሰበት ጊዜ ማለት ነው። በትክክል የተለመደው ታሪክ ይህንን ክስተት የክርስቲያኖች መነቃቃትና ሃይማኖታዊ ድል ብቻ አድርጎ ያቀርበዋል። ነገር ግን መዛግብቱ እንደሚያሳዩት ይሄ ድል የተገኘው በታላቅ የሙስሊም ወታደራዊ እና የሎጂስቲክስ ድጋፍ ላይ ተመስርቶ ነው። ዋው! የይኩኖ አምላክ ወታደራዊ የጀርባ አጥንት የነበሩት ወርጂ ለተባሉት የሙስሊም ፈረሰኞች እና ከማክዙሚድ ያፈነገጡ የጦር አዛዦች ነበሩ። አዎ፣ ወርጂዎች እና የእነዚህ ወርጂ ፈረሰኞች ሚና በቀላሉ የሚታይ አልነበረም። ስለ ፈረሰኛ ጦር ስናስብ በሜዳ ላይ የሚጋጭ ኃይል ብቻ ይመስለናል። ግን እነሱ የንግድ መስመሮቹ ማዕከላዊ የነርቭ ስርዓት ነበሩ። ማለት መልክዓ ምድሩን፣ ሸለቆውን ጠንቅቀው ያውቁት ነበር። አዎ፣ እያንዳንዱን የውሃ ምንጭ ከማንም በላይ ያውቁት ነበር። የመረጃ አውታር በመሆን የይኩኖ አምላክ ጦር ያለ አንዳች የዛጉዌ ጦር ድንገተኛ ጥቃት የሸዋን ተራሮች እና አስቸጋሪ ሸለቆቹን አቋርጦ እንዲያልፍ ያስቻሉት እነሱ ናቸው። ያለ እነሱ ጥልቅ የቦታ እውቀት ያ ሁሉ ጦር ተራራማው ቦታ ላይ በቀላሉ ኢላማ ሊሆን ይችል ነበር። ግን ቆይ እዚህ ላይ አንድ መሰረታዊ ጥያቄ ይነሳ። እሺ፣ ምንድን ነው? የደጋው ሙስሊም መሳፍንት እና ነጋዴዎች ለምን የክርስቲያን ንጉሥን ወደ ስልጣን ለማምጣት ይህን ሁሉ መስዋዕትነት ከፈሉ? በጣም ጥሩ ጥያቄ ነው። ምክንያቱ እጅግ ግልጽ እና በተግባራዊ ፖለቲካ ላይ የተመሰረተ ነበር። በዚያን ወቅት የማክዙሚድ ሱልጣኔት የውስጥ ሽኩቻ አድክሞት ነበር። የዛጉዌ ስርወ መንግስትም የንግድ መስመሮችን ደህንነት ማስጠበቅ ተስኖት ነበር አይደል? ልክ ነሽ። የደጋው ሙስሊም ነጋዴዎች እና መሳፍንት ሀብታቸውን፣ መሬታቸውንና ንግዳቸውን ከዘራፊዎች የሚያስጠብቅላቸው ጠንካራ ማዕከላዊ መንግስት ይፈልጉ ነበር። ይኩኖ አምላክ ያንን የመረጋጋት ዋስትና ሊሰጣቸው የሚችል ብቸኛ ጠንካራ ኃይል ሆኖ ተገኘ። ስለዚህ እነሱ የየመን ቀስቶችን እና የተካኑ ፈረሰኞችን ሲያቀርቡላት፣ እሱ ደግሞ በምላሹ የንግድ መስመሩን ደህንነት አረጋገጠላት ማለት ነው። በትክክል የመንግስት ምስረታው ሃይማኖትን ያላማከለ ሙሉ በሙሉ የጋራ ተጠቃሚነትን መሰረት ያደረገ ነበር። ይሄ የጋራ ተጠቃሚነት ምን ያህል ጥልቅ እንደነበር የሚያሳይ አንድ አስገራሚ ታሪክ ማስረጃ አግኝተናል። ይኩኖ አምላክ ለግብፁ ማምሉክ ሱልጣን በላከው ደብዳቤ ላይ ራሱን የክርስቲያን ንጉሥ ብቻ ሳይሆን የበርካታ ሙስሊሞች መሪ አድርጎ አቅርቧል። አዎ፣ የሙስሊም ጦር አዛዥ ነኝ ብሎ ነው የጻፈው። ልክ ነው። እንዲሁም የብዝሃነት መሪ፣ ልክ እንደ አንድ የአማራ አሚር አድርጎ ነው ያቀረበው። የእናንተንም ወንድሞች የምመራ እና የምጠብቅ ኃያል ነኝ በማለት ዲፕሎማሲያዊ መልእክት አስተላለፈ። የሚያሳየው መሪዎቹ ሃይማኖትን እንደ ግድድር ሳይሆን እንደ ድልድይ ይጠቀሙበት እንደነበር። እውነት ነው። ነገር ግን ይሄ የብዝሃነት ስርዓት ረጅም ዘመን አልተጓዘም። ይኩኖ አምላክ ስልጣኑን እያጠናከረ ሲመጣ በንግድ መስመሮቹ መነሻ አካባቢ ሌላ አዲስ እና እጅግ አደገኛ ኃይል ብቅ ማለት ጀምሮ ነበር። እርሱም የዋላሽማ ቤተሰብ ነበር። ነገሩ የበልጥ ትኩረት የሚስበው እዚህ ላይ ነው። ቆይ ዋላሽማዎች በመጀመሪያ ደረጃ ኃያል መንግስትም ሆነ ትልቅ የጦር አዛዦች አልነበሩም? አዎ፣ አልነበሩም። የዛጉዌን የንግድ መስመሮች በአፋር በረሃዎች ያስጠብቁ እና የአስተማማኝ ጉዞ ክፍያ የሚሰበስቡ የካራቫን አስቀባሪዎች ነበሩ። ልክ እንደ ዘመናዊ የጉምሩክ ኬላ ጠባቂዎች። ታዲያ እነዚህ ተራ ጠባቂዎች እንዴት ነው አጠቃላይ ስርዓቱን ሊያፈርሱ የቻሉት? እንግዲህ ዋላሽማዎች መጀመሪያ ላይ ራሳቸውን እንደ አደጋ አላቀረቡም። ይልቁንም በ1270 ዓመተ ምህረት የይኩኖ አምላክን መነሳት ሲያዩ ትልቅ የሎጂስቲክስ ድጋፍ አደረጉለት። ማለት ከጎን ቆሙ። ለምን? ምክንያቱም አዲሱ ንጉሥ የንግድ ጉዳዮችን ለማስተዳደር ጊዜ አይኖረውም። በዚህ ምክንያት የእኛ የንግድ ቁጥጥር ይበልጥ ይጠነከራል የሚል የተሳሳተ ስሌት ነበራቸው።
ነገር ግን ይኩኖ አምላክ እነሱ ካሰቡት በላይ ጠነከረ እና የደጋውን የንግድ መረብ ሙሉ በሙሉ ተቆጣጠረ። በትክክል። ያኔ የዋላሽማዎች ስትራቴጂ ተቀየረ። አደጋውን ተረድተው ኃይላቸውን ማጠናከር ጀመሩ። ዋው! ይሄ ማለት ይኩኖ አምላክ ሳያውቀው የራሱን ትልቁን ጠላት በገዛ እጁ አሳደገ ማለት ነው? ልክ ነሽ፣ አሳደገ። ዋላሽማዎች የንግዱን መነሻ ተቆጣጥረው ስለነበር አቅማቸውን ገንብተው በ1288 ዓመተ ምህረት ወሳኝ እርምጃ ወሰዱ። የመጨረሻውን የማክዚሜድ ሱልጣን በመግደል የኢፋትን ሱልጣኔት መሰረቱ አይደል? አዎ፣ ይፋትን መሰረቱ። እና ይሄ ድርጊት መሬት መቆጣጠር ብቻ አልነበረም። በአማራ አሚር ስርዓት ውስጥ የነበረውን የመቻቻል ድልድይ ማፍረስ ነበር። ዋላሽማዎች መሬት መቆጣጠር ብቻ ሳይሆን የሙስሊሙን ድርሻ ነጥቁ ማለት ነው። አዎ፣ እርምጃቸው የዘመናት የብዝሃነትን ስርዓት ያፈረሰበት ዋነኛው መንገድ የተጠቀሙበት የፕሮፓጋንዳ ስልት ነው። የማክዚሜዱን ሱልጣን ሲገድሉ እኛ የነቢዩ ቤተሰብ የሆነን ሸሪፍያን የዘር ሐረግ አለን የሚል ሃይማኖታዊ ትርክት ይዘው መጡ። ስለዚህ እውነተኛው የሙስሊም መሪ እኛ ነን እንጂ ለክርስቲያን ንጉሱ የሚያድረው የማክሲሚድ ቅሬት አይደሉ አሉ ማለት ነው። በትክክል። ይሄ ዘዴ ሃይማኖትን እንደ ጦር መሳሪያ የሚጠቀም ነበር። የዚህ ፕሮፓጋንዳ አስከፊነት የሚታየው በፈጠረው አስገዳጅ ምርጫ ላይ ነው። እስከዚያ ጊዜ ድረስ የደጋው ማህበረሰብ እኔ ሙስሊም ነኝ፣ ነገር ግን ከክርስቲያን ንጉሱ ጋር አብሬ እሰራለሁ ማለት ይችል ነበር። አዎ፣ ዋላሽማዎች ግን ከክርስቲያን ንጉሥ ጋር የሚወግኑ የደጋ ሙስሊሞችን ከሃዲዎች በማለት መፈረጅ ጀመሩ። እንዴት ከእኛ ጋር መቆም ሲገባችሁ ለክርስቲያን ንጉሥ ታድራላችሁ የሚል ክስ አቀረቡ። ይሄ እንግዲህ ነጋዴዎችንና መሳፍንቱን አጣብቂኝ ውስጥ ከተታቸው። ይሄ ታላቁ መነጠል የምንለው የፖላራይዜሽን ዘመን ጅማሬ ሆነ ማለት ነው። ልክ ነው። ይሁን እንጂ ማዕከላዊው መንግሥት ይህንን ዝም ብሎ አልተቀበለውም። በዚህ መቶ ደሰናዎቹ ንጉሥ ያግባአ ጽዮን የአማራ አሚርን ስርዓት ለማስቀጠል የመጨረሻ ሙከራ አድርጎ ነበር። አዎ፣ ወርጆችን ከግብር ነፃ አደረገ አይደል? አዎ፣ ከግብር ነፃ አድርጎ መሬታቸውን በሸሪያ ሕግ እንዲያስተዳድሩ ሙሉ መብት ሰጣቸው። ንጉሱ የንግድ መስመሩን እንዲቀጥል የተጠቀመው ተግባራዊ ስምምነት ነበር። ግን ይሄ ጥረት የዋላሽማን ሃይማኖታዊ አክራሪነት ሊቋቋሙ አልቻለም። ውጥረቱ ከጊዜ ወደ ጊዜ እየከፋ መጥቶ በ1332 ዓመተ ምህረት በአጼ አምደ ጽዮን ዘመን ሙሉ በሙሉ ፈነዳ። የአጼ አምደ ጽዮን እርምጃ እጅግ ዘግናኝ ነበር ይባላል። በጣም ጦርነቱ የህልውና ትግል ሆኖ ስለነበረ የይፋት ከተሞችን እና የወርጅ መንደሮችን ሙሉ በሙሉ በእሳት እንዲጋዩ አደረገ። ይሄ የተቃጠለ መሬት ዘመቻ ለ60 ዓመታት ሰርቶ የነበረውን የብዝሃነት መስተጋብር አክትሞት አካባቢውን ዳግም ወደማይመለስ የመከፋፈል ዘመን አስገባው። በጣም ያሳዝናል። የዚህ ጦርነት መዘዝ ያበቃው ይፋት በመቃጠሏ ብቻ አይደለም። ዋላሽማዎች ወደ ምስራቅ ቢሸሹም ይዘውት የሄዱት የመከፋፈል ዘር አድጎ በ16ኛው ክፍለ ዘመን አካባቢውን ወደ ዓለም አቀፍ የባሩድ ጦርነት ቀይሮታል። ይህን ጉዳይ ከሰፋው ምስል ጋር ስናገናኘው በ13ኛው ክፍለ ዘመን የነበረው የሀገር ውስጥ የንግድ ሽኩቻ በ16ኛው ክፍለ ዘመን ኦቶማኖችና ፖርቹጋሎች የገቡበት ግዙፍ የውክልና ጦርነት ሆነ ማለት ነው። ታሪክ እንዴት እንደሚዝል ይገርማል። ፖርቹጋሎች ማዕከላዊውን የክርስቲያን መንግስት ለመደገፍ ሲመቱ፣ ኢማም አህመድ ግራኝ እና የዋላሽማ ተከታታዮች ደግሞ የኦቶማን ቱርኮችን መድፍና ጠመንጃ ታጥቀው ነበር። ይሄ የባሩድ ውጊያ ቀጣናውን ክፉኛ አድምቶታል። ከዚህም ባሻገር የውጭ ኃይሎች ጣልቃ ገብነት የሀገር ውስጥ መሪዎችን ስነልቦናው እንዴት እንደቀየረው ማየት እንችላለን። የሰሜኑ መሪ የባህር ነጋሽ ይስሐቅ ታሪክ አስገራሚ ማሳያ ነው። አዎ፣ የባህር ነጋሽ ይስሐቅ ታሪክ። እርሱ በሰሜን የባህር በር ጠባቂ ነበር። ልክ ነሽ። ማዕከላዊ መንግስት ፖርቹጋሎችን በማስገባት ኃይሉን ሲያጠናከር፣ ይስሐቅ የራሱን ፖለቲካዊ ህልውና አደጋ ላይ ወድቆ አገኘው። በመሆኑም ታሪክን ያስገረመ እርምጃ ወሰደ። የራሱን ክርስቲያን ንጉሥ ለመውጋት ከኦቶማን ቱርክ ጋር አበራ። አስቢው እንግዲህ ይህ በቀላሉ ሃይማኖትን የካደ ክህደት አልነበረም። ይልቁኑ ማዕከላዊው መንግስት የፈጠረበትን ጫና ለመቋቋም የውጭ ኃይልን ለመጠቀም የተደረገ ሙከራ ነበር። የራሴን ራስ ገዝነት ለማስጠበቅ እርዱኝ የሚል ጥሪ ነው አደል ያቀረበው? አዎ። ግን በመጨረሻ በ1578 ዓመተ ምህረት በአጼ ሰርጸ ድንግል ጦር ተሸንፎ ሕይወቱን አጣ። ይሄ ታሪክ የሚያሳየን
ኃይልን በአንድ ማዕከል ለመሰብሰብ የተደረገው ጥረት እና ከውጭ የመጡ ሃይማኖታዊ ርዕዮተ ዓለሞች ያንን በመቶዎች ለሚቆጠሩ ዓመታት ሰርቶ የነበረውን ተግባራዊ የጋራ መኖር ሙሉ በሙሉ እንዳወደሙት ነው። በትክክል። ከዚህ ጦርነት በኋላ ማህበረሰቡ በአካላዊ እና በስነ ልቦናዊ ሁኔታ ተነጠለ እና የዚህ መነጠል አካላዊ መግለጫዎች እስከ ዛሬም ድረስ በግልጽ ይታያሉ። እንዴት? ማለት ሐረር የንግድና የሃይማኖት ማዕከል ሆና ብትቀጥልም ራሷን ለመከላከል በታላቁ የጁጎል ግንብ አጠረች። የራሷን ሳንቲም ማተም ጀመረች። በአንጻሩ ማዕከላዊው የክርስቲያን መንግስት ደግሞ የባህር በሩን እርግፍ አድርጎ በመተው ወደ ሀገሪቱ ውስጣዊ ክፍል አፈገፈገ። አዎ፣ ጎንደር ላይ ተከተመ። ልክ ነው። ጎንደር ላይ ራሷን ያገለለች፣ በግዙፍ ቤተ መንግስቶች የተከበበች የደጋ ምሽግ መሰረተች። የድሮ የአማራ አሚር ብዝሃነት በሁለት ተለያዩና በሚጠራጠሩ ዓለማት ተተካ ማለት ነው። እና ይሄ ታላቁ መነጸል የፈጠረው ጠባሳ እስከ ዛሬም በአፍሪካ ቀንድ የፖለቲካ ቅርጽ ላይ አሻራውን ጥሏል። መዛግብቱ በግልጽ እንደሚያሳዩን ለዚህ ሁሉ መነሻ የሆነው የሃይማኖት ልዩነት ሳይሆን የፖለቲካ በላይነት ፍልሚያ ወደ ሃይማኖታዊ ሽፋንነት መቀየሩ ነው። በመግቢያችን ላይ ለማንሳት እንደሞከርነው የታሪክ ራጅ ማሽኑ ሁሌም ነገሮችን በቀላሉ ጥቁርና ነጭ አድርጎ አያሳይም። የአፍሪካ ቀንድ ታሪክ በቀላሉ የክርስቲያንና የሙስሊም ግጭት ተደርጎ ሊወሰድ አይችልም። በጥልቅ የንግድ የማንነት ትስስር እና የስልጣን ሽኩቻ የተገመደ እጅግ ውስብስብ ታሪክ ነው። ልክ ነሽ። እነዚህን ጥልቅ ሰነዶች መመርመር የዛሬውን የፖለቲካ መነሻ በተሻለ ሁኔታ እንድንረዳ ያደርገናል። እንግዲህ ማጠቃለያችንን ለአድማጮቻችን በሚተው አንድ አነቃቂ ታሪክ ጥያቄ እንቋጨው። አድማጮች እስቲ አስቡት፣ የዋለሽማ ጣልቃ ገብነት ባይኖር፣ ሃይማኖት እንደ ጦር መሳሪያ ባይቀየር፣ ወይም ደግሞ የውጭ ኃይሎች በ16ኛው ክፍለ ዘመን ባይገቡ ኖሮ ያ በ13ኛው ክፍለ ዘመን የነበረው የአማራ አሚር የብዝሃነት ሞዴል ሳይፈረስ ቢቀጥል ዛሬ አፍሪካ ቀንድ ካርታና የማንነት ቅርጽ ምን ይመስል ነበር? ዋው! በጣም ትልቅ ጥያቄ ነው። ምናልባት ዛሬ የሚታዩት ድንበሮች፣ ግጭቶች ፈጽሞ የተለዩ ይሆኑ ነበር። አዎ፣ ይህ አድማጮች ሊያስቡበት የሚገባ ትልቅ ጉዳይ ነው። እንግዲህ በማንኛውም ርዕሰ ጉዳይ ላይ ብርሃን የሚፈነጥቁ ለፕሮጀክቶች ግብዓት የሚሆኑ ልዩ እና ጥልቅ ሪፖርቶችን እንዲሁም የዚህን ትንታኔ ሙሉ ይዘት በድረገጹ www.samael.inc ላይ ማግኘት ይቻላል። አዎ። በተጨማሪም ይህ ዝግጅትና ሌሎች ትንታኔዎች በስፖቲፋይ፣ አፕል ፖድካስት፣ አማዞን ሚውዚክ፣ ካስትሮ፣ ፖድቢን እና ኦዲብል መተግበያዎች ላይ ይገኛሉ። ይህንን የጥልቅ ትንታኔ ዝግጅት አብራችሁ ስለተከታተላችሁ ምስጋናችን የላቀ ነው።